ባልተፈቀዱ የሐዋላ ገንዘብ ማስተላለፍ ስራ ላይ በተሰማሩ ግለሰቦችና ድርጅቶች ላይ የተቀናጀ እርምጃ መውሰድ ጀምሬያለሁ ሲል የኢትዮጵያ ብሔራዊ ባንክ አስታውቋል። እንዲሁም ደግሞ በተለይም የጎርፍ አደጋ በጥናት ላይ ተመስርቶ በአግባቡ በማስተዳደር ወደ እድል መቀየር እንደሚቻል የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ አስታውቀዋል። ከውጭ የናይጄሪያ መንግስት የሀገሪቱን አነስተኛ ቢዝነሶች ለመደገፍ የሚውል ከፍተኛ በጀት መመደቡን አስታውቋል። እንዲሁም ደግሞ ፕሬዚዳንት ዶናልድ ትራምፕና የሶሪያ ፕሬዚዳንት አህመድ አሻራ በተለይ ደግሞ አብረው በመስራት በሚችሉባቸው ጉዳዮች ላይ ውይይቶችን አድርገዋል። በህብረተሰቡ ተሳትፎ የመኖሪያ አካባቢን ምቹ ለማድረግና ገጽታን ለመቀየር የሚከወኑ የልማት ስራዎች ተጠናክረው እንደሚቀጥሉ ተገልጿል። እንዲሁም በቅርቡ በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ ሆነው የተሾሙት አቶ ሚሊዮን ማቴዎስ ከቀድሞ ምክትል ከንቲባ የአዲስ አበባ ስራና ክህሎት ቢሮ ኃላፊ ከነበሩት ከጥራቱ በየነ ጋር የስራ ርክክብ አድርገዋል። ከውጭ ደግሞ በማሊ በነዳጅ ቀውስ ሳቢያ ተዘግተው የነበሩ ትምህርት ቤቶች ዳግም መከፈታቸው ተነግሯል። የአሜሪካ ምክትል ፕሬዚዳንት በኬንያ ላይ ያደርጉት የነበረውን ጉብኝት መሰረዙ ተነግሯል። እነዚህን ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች የምትሰሙበት ሰዓት ላይ ትገኛላችሁ። አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። ሀገራዊ ጉዳዮችን በማስቀደም እንጀምራለን። በቅርቡ በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ ሆነው የተሾሙት አቶ ሚሊዮን ማቴዎስ ከቀድሞ በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ ከነበሩት አቶ ጥራቱ በየነ ጋር የስራ ርክክብ አድርገዋል። በተደረገው የስራ ርክክብ ወደ ሌላ ተቋም የተሾሙት አቶ ጥራቱ በየነ ባደረጉት ንግግር በቢሮው በነበራቸው ቆይታና ለተመዘገቡ ስኬቶች የማኔጅመንት አባላቱንና በየደረጃው የሚገኙ የክፍለ ከተማና የኮሌጅ ዲኖችን አመስግነዋል። በቀጣይም ከአዲሱ አመራር ጋር በመቀናጀት የተጀመሩ ስራዎችን ፍጻሜ እንዲያገኙ መልካም ምኞታቸውን ገልጸዋል። በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ በበኩላቸው የቀድሞ አመራር በሳል አመራር በመስጠት ቢሮ አሁን ለደረሰበት ደረጃ እንዲበቃ አስችሎታል ብለዋል። አቶ ሚሊዮን አክለውም የጋራ ዓላማ በመያዝ እንደ አንድ ቡድን በመሆን የተያዙ እቅዶችን ለማሳካትና አብሮ ለመስራት እጅና ጓንት ሆነን እንሰራለን ሲሉም አስታውቀዋል። በህብረተሰብ ተሳትፎ የመኖሪያ አካባቢን ምቹ ለማድረግና ገጽታን ለመቀየር የሚከናወኑ የልማት ስራዎች ተጠናክረው እንደሚቀጥሉ የአዲስ አበባ ከተማ የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ምክትል ኮሚሽነር ፀሐይ ኪባሞ ገለጹ። ኮሚሽኑ በለሚ ኩራ ክፍለ ከተማ ወረዳ 4 በ2018 በህብረተሰብ ተሳትፎ የሚከናወኑ የልማት ስራዎችን በይፋ አስጀምረዋል። በወረዳው የብሩህ ኮከብ የጋራ መኖሪያ ቤት ውስጥ በህብረተሰቡ ተሳትፎ ከሚከናወኑ የልማት ስራዎች መካከልም የህፃናት የመዝናኛ ስፍራ፣ የከርሰ ምድር ውሃ፣ የውስጥ ለውስጥ መንገዶችና ሌሎች የልማት ስራዎች ይገኙበታል። የአዲስ አበባ ከተማ የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ምክትል ኮሚሽነር ፀሐይ ኪባሞ በዚህ ወቅት እንደገለጹት ከተማዋን ለነዋሪዎቿ ምቹ ለማድረግ የኮሪደር ልማትን ጨምሮ በርካታ ውጤታማ ተግባራት እየተከናወኑ ይገኛሉ። በመንግስትና በህዝብ ተሳትፎ አማካኝነት ከተማዋን ምቹ የመኖሪያ ስፍራ ለማድረግ የሚከናወኑ የልማት ተግባራት ህብረተሰቡን ተጠቃሚ በማድረግ ላይ እንደሚገኙ ተናግረዋል። በአሁኑ ወቅትም እየተከናወኑ ባሉ ዘርፈ ብዙ የልማት ስራዎች ህብረተሰቡ በእውቀቱ በገንዘቡና በጉልበቱ አስተዋጽኦ እያበረከተ እንደሚገኝ ነው የተናገሩት። በተያዘው በጀት ዓመት መዲናዋን ምቹ ለመኖሪያ ተመራጭ እንዲሁም ለማድረግ ህብረተሰቡን በማሳተፍ የሚከናወኑ ተግባራት ተጠናክረው እንደሚቀጥሉ ማረጋግጠዋል። በክፍለ ከተማው የወረዳ 4 ዋና ስራ አስፈጻሚ ማርታ ተፈራ በበኩላቸው መንግስት ፕሮጀክቶችን ጀምሮ በማጠናቀቅ እያስመዘገበ ካለው ስኬት ልምድ በመውሰድ ውጤታማ ስራዎችን ለማከናወን ይሰራል ብለዋል። በወረዳው በብሩህ ኮከብ የጋራ መኖሪያ ቤቶች በተጀመሩት የልማት ስራዎች ላይ ህብረተሰቡን በማሳተፍ በፍጥነት እንዲጠናቀቁ ዝግጅት መደረጉም ተገልጧል። የጎርፍ አደጋን በጥናት ላይ ተመስርቶ በአግባቡ በማስተዳደር ወደ እድልና ውጤት መቀየር ይቻላል ሲሉ የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ ገለጹ። በሚኒስቴሩ ዘላቂና ውጤታማ የጎርፍ መከላከል ስራ ተግባራዊ ለማድረግ የሚያስችል የመነሻ ጥናት ውጤት ላይ ውይይት በመደረግ ላይ መሆኑ ተገልጿል። ዶክተር ሀብታሙ ኢተፋ በዚህ ወቅት የጎርፍ አደጋን በጥናት ላይ ተመስርቶ
በአግባቡ በማስተዳደር ወደ እድልና ውጤት መቀየር እንደሚቻል ተናግረዋል። ባለፉት ዓመታት በሚኒስቴሩ በሁሉም ለጎርፍ ተጋላጭ በመሆኑ ተፋሰሶች አካባቢ ሰፊ ስራ ተሰርቶ ውጤታማ መሆኑን የገለጹ ሲሆን በቀጣይ የጥናት ግኝቶች መነሻ በማድረግ ችግርንና አደጋን ወደ እድልና መልካም አጋጣሚ መቀየር እንደሚቻል ጠቁመዋል። የጎርፍ አደጋን በአግባቡ መከላከልና ማስተዳደር ኢኮኖሚያዊ፣ ማህበራዊና የስነ ልቦና ችግሮችን የመፍታት አቅም እንዳለውም ነው ያመላከቱት። የመድረኩ ተሳታፊዎች ግኝቱ ላይ ጠቃሚ አስተያየት እንዲያቀርቡ እንዲሁም የጥናት ግኝቱን ያቀረበው ኒኮላስ ኦድዋር የተባለ አማካሪ ድርጅት የሚነሱ አስተያየቶችን በቅንነት ተቀብሎ የጥናቱ አካል እንዲያደርግም አስገንዝበዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ በማሊ በነዳጅ ቀውስ ሳቢያ ተዘግተው የነበሩ ትምህርት ቤቶች ዳግም እየተከፈቱ መሆናቸው ተሰምቷል። ከሁለት ሳምንታት መዘጋት በኋላ በማሊ ባማኮ ትምህርት ቤቶች እየተከፈቱ መሆኑን የአካባቢው ነዋሪዎችን ዋቢ በማድረግ አፍሪካ ኒውስ ዘግቦታል። በነዳጅ እጥረት ሳቢያ በሀገሪቱ ተከስቶ በነበረው ውጥረት በርካታ ሰዎች ሕይወታቸው ያለፈ ሲሆን አሽከርካሪዎችም ለጊዜያዊነት ታግተው መቆየታቸው ነው በዘገባው ላይ የተመላከተው። ባሳለፍነው ሳምንት በማሊ ባማኮ የነበረውን ውጥረት ተከትሎ ፈረንሳይና በርካታ የአውሮፓ ሀገራት ዜጎቻቸው ማሊን ለቀው እንዲወጡ ማሳሰባቸውም ይታወቃል። ዘገባው የአፍሪካ ኒውስ ነው። የናይጄሪያ መንግስት የሀገሪቱን አነስተኛ ቢዝነሶች ለመደገፍ የሚውል ከፍተኛ በጀት መመደቡን አስታውቋል። 500 ሚሊዮን የአሜሪካን ዶላር ድጋፉ በሀገሪቱ ማዕከላዊ ባንክ በኩል በረጅም ጊዜ በብድር እንደሚተላለፍ ነው የተገለጸው። ይህ በእንዲህ እንዳለ ይህ የ500 ሚሊዮን ዶላር በጀት ከዓለም ባንክ ጨምሮ ከተለያዩ ዓለም አቀፍ ተቋማት የሚገኝ ስለመሆኑ በመረጃው ላይ ተመላክቷል። ድጋፉ የሀገሪቱን አጠቃላይ የሀገር ውስጥ የጥቅል ምርት በከፍተኛ ሁኔታ የሚያሳድገውና ለኢኮኖሚ መረጋጋትም ከፍተኛ አበርክቶ እንደሚኖረው የዓለም ባንክ መግለጹንም አፍሪካ ኒውስ በዘገባው አስቀምጧል። የሶሪያው ፕሬዝዳንት የአሜሪካ ጉብኝት የሀገራቱን ግንኙነት የበለጠ የሚያሻሽል ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሶሪያው መሪ አህመድ አልሻራ በዋይት ሀውስ ተገናኝተው በተለያዩ ጉዳዮች ዙሪያ መምከራቸውን ዋሽንግተን ፖስት ዘግበዋል። በሶሪያ ላይ ተጥሎ የነበረውን ማዕቀብ የማንሳትና ሌሎችም ኢኮኖሚያዊ ጥያቄዎችን ትራምፕ ተቀብለዋልም ተብሏል። ፕሬዚዳንት ትራምፕ ሶሪያ የተሳካላት ሀገር ሆና ማየት እንፈልጋለን ያሉ ሲሆን በቀጣይ ለሚኖሩ እቅዶችም አብረው መስራት እንደሚፈልጉ ነው ያስታወቁት። ይህ የሶሪያ ፕሬዚዳንት ጉዞም ታሪካዊና የሁለቱን ሀገራት ግንኙነት ወደ አንድ ደረጃ ከፍ ማድረግ የቻለ ነው ሲል ዋሽንግተን ፖስት በዘገባው ላይ አስቀምጧል። በመጨረሻም የአሜሪካው ምክትል ፕሬዝዳንት በኬንያ ሊያደርጉት የነበረው ጉብኝት መሰረዙ ተነገረ። የኬንያ የካቢኔና የውጭ ጉዳዮች ባለስልጣን ከሳምንት በፊት ተይዞ የነበረው የከፍተኛ ባለስልጣኑ የስራ ጉብኝት መርሃ ግብር መሰረዙን ከአሜሪካ መንግስት መረጃ እንደደረሰው አስታውቀዋል። የአሜሪካ ምክትል ፕሬዝዳንት ጂዲ ቫንስ ጉብኝት መሰረዝ ያልተጠበቀ መሆኑንም ነው በመግለጫው ላይ የተመላከተው። የጉብኝቱ መሰረዝ ምናልባትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ባለስልጣናት በሳውዝ አፍሪካ ጆሃንስበርግ የሚካሄደውን የቡድን 20 አባል ሀገራት ስብሰባ ላይ እንዳይገኙ ትዕዛዝ ማስተላለፋቸውን ተከትሎ ሳይሆን እንዳልቀረ ግን ቅድመ ግምቶች ተቀምጠዋል። ምክትል ፕሬዚዳንት ጄዲ ቫንስ በስብሰባው ላይ የሚገኘውን የአሜሪካ ልኡካን ቡድን በማስተባበር ላይ እንደነበሩ ዘገባው አመላክቷል። ይህን ሰዓት አጋር በመሆን የቢዝነስ የምንዛሬ ሰዓታችንን አጋር የሆነን ማን እንደ እናት የሚለው እናት ባንክ ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓት ይዞላችሁ መጥቷል። በዚህ ክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏል ይላል። ማን እንደ እናት የሚለው እናት ባንክ የዚህ ምንዛሬ ሰዓት አጋራችን ነው። ሌላኛው የዚህ ሰዓት አጋራችን ከራይድ ጋር ወደፊት የሚልን ራይድ ትራንስፖርት ነው። ድንገት ወደ 8294 ደውለው ወይም በራይድ አፕ ተጠቅመው ደህንነቱ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው አረፍ ሲሉ የቤት የመኪና የዱባይ ደርሶ መልስ ስኬት ከነሙሉ ወጪዎት ጋር እንዲሁም በርካታ የራይድ ነጻ ጉዞዎችን ጨምሮ የዘመናዊ ስልኮች ባለ ዕድል ሆነው ወደ ቤቶ ይገባሉ ይለውታል። በ8294 ደውለው ራይድ ብቻ ሳይሆን እድልም ይጠራሉ የሚለውት ራይድ ትራንስፖርት የዚህ ሰዓት አጋራችን ነው።